ሰላም ውደድማቻችን ይህ ያያ ስፖርት ነው። መድፈኞቹ 6 የአውሮፓ ቻምፒዮንስ ሊግ ጨዋታዎች 18 ነጥቦችን ሰብስበዋል። አስደናቂ ብቃት ላይ የሚገኘው አርሰናል በተለይ ውጤታማነታቸውን ያስቀጠሉበት የክለብ ብሩዥን ጨዋታ ተከትሎ 5 ነጥቦችን እናነሳለን። ይህ ስብስብ የስኳዱ ጥልቀት በሚገባ ታይቷል። የኖኒ ማዱዌኬ አስደናቂ ፐርፎርማንስ፣ የማርቲኔሊ፣ ገብርኤል ሄሱስ፣ ቪክቶር ዮኬሬስ፣ ታዳጊው ማሪዮን ሰለሞን፣ የዙቢሜንዲ ወቅታዊ ብቃት ምንም እንኳን ጎል ባያስቆጠርም 8.8 ሬቲንግ ነው የተሰጠው። ውድድሮቻችን 4 ትልልቅ ድሮችን መፍጠር ችሏል። አስደማሚ ፐርፎርማንስን በአጠቃላይ ማሳየት ችሏል። የኗነሪ ቅያሬ በውድድር ዓመቱ ጥሩ ተቀይሮ ገብቶ ጥሩ ፐርፎርም ያደረገበት ጨዋታ ነበር። ኗነሪ፣ ሄሱስ፣ ኦዴጋርድ፣ ዮኬሬስ ደከም ያሉበት በጣም ጥሩ የሆነ ልዩነቶችን አይተናል። ውድድሮቻችን የያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው ነጥብ የሚሆነው የአርሰናል የስብስብ ጥልቀት ትናንት ታይቷል ማለት ይቻላል። የአማካይ መስመሩ ቁልፉ ተጫዋች ዲክላን ራይስ አልነበረም። ያለ ዲክላን ራይስ ታዲያ የዲክላን ራይስ ቦታ በሚካኤል ሞሬኖና በዙቢሜንዲ በሚገባ ሽፋን አግኝቷል። ያለ ዊሊያም ሰሊባና ገብርኤል የገባው አርሰናል ዊሊያም ሰሊባና ገብርኤል ተተኪዋቸው ሞስኬራ እንኳን ሳይኖር በሚገባ ቦታውን ሽፋን በሚሰጡት በኖርጋርድና በፔሮ ሂንካፒ ተተክቷል። ሊያንድሮ ትሮሳርድ በዚህ ጨዋታ ላይ አልነበረም። ሊያንድሮ ትሮሳርድ በገብርኤል ማርቲኔሊ ተተክቷል። ሃቨርትዝ እንደ አማራጭ ሆኖ መቅረብ የሚችል ነው። ነገር ግን ያለ ሃቨርትዝ አርሰናል ውጤታማ ሆኖ በአውሮፓ ቻምፒዮንስ ሊግ 6 ጨዋታዎችን ማሸነፍ እንደሚችል ያሳየበት ነበር። ሞስኬራ ታዳጊ ተላካይ ባይኖር እንኳን የአማካይ መስመሩ ኖርጋርድ በሚገባ ቦታውን መሸፈን ችሏል። የማይክል አርቴታ ስብስብ ችግሮቻቸውን ለመቅረፍ የሄዱበት ጥረት በተለይ ኖርጋርድ ከአማካይ መስመር ወደ ተከላካይነት መጥቶ አስደናቂ ብቃቱን ማሳየት የቻለበት ነበር። አርሰናል ያለ ራይስም መጫወት እንደሚችል በስነ ልቦናው ረገድ የተዘጋጀበት ውጤታማም ያደረገበት ነው። ይህ ስብስብ ውጤታማነቱን ማስቀጠል ላይ በሚገባ ያተኮረ ነው። በተለይ ደግሞ ያላቸውን ቅርጽ ጠብቆ በማንም ተጫዋች የመጫወት ክህሎትን ማዳበር መቻላቸው አስደናቂ ፐርፎርማንስ ሆኖ የሚታይ ነው። ታዲያ ይህ ስብስብ በአውሮፓ መድረኮች ላይ ውጤታማ ሆኖ መቀጠሉን የሚያረጋግጥ አስደናቂ ብቃት ያለው ስብስብ መሆኑን ከዚህ ማየት ትችላላችሁ። በአውሮፓ መድረክ ላይ ምርጥ ብቃት ለማሳየት ስብስብ ወሳኝ ሚና ይኖረዋል። በተለይ ይህንን አይነት ጥልቀት ያለው ስብስብ አንድሬ በርታ ይህንን ቡድን መገንባታቸው አርሰናልን ውጤታማ አድርጎታል። በተለይ ለእንደዚህ አይነት ጨዋታዎች እያንዳንዳቸው ተጫዋቾች ለምሳሌ ክርስቲያን ኖርጋርድን በ10 ሚሊዮን ፓውንድ አመጣውት እነዚህ ጨዋታዎች ላይ ወሳኝ ሚና ሲኖረው በግልጽ አይተናል። ሁለተኛው ነጥብ የሚሆነው የኖኒ ማዱዌኬ የጨዋታዎች ላይ ከፍተኛ የሆነውን ለውጦችን ማሳየት መቻሉ ነው። እንግዲህ እንደ ሁስኮርድ ከሆነ 9 ነው የሰጠው። እንግዲህ አርሰናል ከክለብ ብሩዥ ባደረጉት በመርሳት የሌለባችሁ ይህ ተጫዋች በኤምሬትሱ ባየር ሙኒክን ባሸነፉበት ጨዋታ 1 ጎል አስቆጥሯል። አሁን 2 ጎሎችን በአውሮፓ ቻምፒዮንስ ሊግ ላይ 3 ጎሎችን በአጠቃላይ አስቆጥሯል። የጨዋታው ምርጡ ተጫዋች ነበር። የጨዋታው ኮከብ ነበር። አስገራሚ ከርቀት ሹት ያደረገው እንዲሁም ደግሞ በዙቢሜንዲ ስራውን ሰርቶ ጨርሶ ያቃበለው ኳስ ነበር። አርሰናል በታክቲክ ረገድ ውጤታማ እንዲሆን በግራም በቀኝም እየተሰለፈ የዚህ ተጫዋችን ሚና መጠበቅና ውጤታማነቱን ማስቀጠል ያስፈልጋል። ያለ ቡካዮ ሳካ መድፈኞቹ መቸገር አቁመዋል። ምክንያቱም አሁን ኖኒ ማዱዌኬ ያለ ማዱዌኬ በአርሰናል ቤት በጉዳት ባልነበረባቸው ጨዋታዎች በስነ ልቦናው ረገድ ትንሽ ተቸግሮ ነበር። አሁን ግን በአውሮፓ ቻምፒዮንስ ሊግ ላይ ምርጥ ፐርፎርማንሱን እያሳየ ይገኛል። ታዲያ ይህ ስብስብ የአጥቂ ጥልቀቱን በሚገባ የተጠቀመበት አጋጣሚ ነበር። ትልቁ እድል እንግዲህ ከዚህ በኋላ አርሰናል በማዱዌኬ ከተፈለገ ደግሞ በሳካ መጫወት እንዲችል የሚያስችል ነው። አርሰናል በውድድር ዓመቱ ሁሉንም ዋንጫ ለማንሳት እንደሚፎካከር በግልጽ ተናግሯል። አርሰናል ይህ ስብስብ ሊያንድሮ ትሮሳርድ በእንግሊዝ ፕሪሚየር ሊግ ላይ ምርጥ ብቃታቸውን ከሚያሳዩ አስደናቂ የግራ መስመር ተጫዋቾች ውስጥ አንዱ ሆኗል። ቻምፒዮንስ ሊጉን ካነሳን ግን ገብርኤል ማርቲኔሊ አለማንሳት የማይቻል ነው የሚሆነው። ገብርኤል ማርቲኔሊ በክለብ ብሩዥ ጨዋታ ላይ በጣም አስገራሚ የሆነ ጎል ነው ያስቆጠረው። ይህ ተጫዋች 5 የአውሮፓ ቻምፒዮንስ ሊግ ጎሎችን ማስቆጠር ችሏል። በአርሰናል ታሪክም የመጀመሪያው ተጫዋች ሆኗል። ይህ ተጫዋች በሰንማሜሱ የአትሌቲኮ ቢልባኦ ጨዋታ 1 ጎል አስቆጠረ። በኦሎምፒያኮሱ ጨዋታ፣ በአትሌቲኮ ማድሪዱ ጨዋታ፣ በባየር ሙኒኩ ጨዋታና አሁን ደግሞ ተረኛ የሆነው ክለብ ብሩዥ ነው። አስደናቂ ጎል ነው ከሳጥን ውጭ አስቆጠረው። በጣም አስደናቂ ፐርፎርማንስ፣ የታክቲክን የመረዳት አቅሙ እግር ኳስ በተለይ ከሄሱስ ጋር ተቀይሮ ከገባ በኋላ በስነ ስርዓት የማጥቃት ቅርጹን የአርሰናል ቀጥተኛ የማጥቃት ሁኔታ ውስጥ በጣም አስፈላጊ ተጫዋች ይሆናል። ማጥቃቱን ከመከላከሉ አመጣጥኖ መያዙ አርሰናል በመልሶ ማጥቃት በአውሮፓ ቻምፒዮንስ ሊግ ላይ ስፔሶች ሲኖሩ ገብርኤል ማርቲኔሊ በሚገባ ማጥቃት የሚችል አስደናቂ ክህሎት ያለው ተጫዋች መሆኑን ያሳይቷል። ማርቲኔሊ
ካለፉት ዓመታቶች አንጻር አሁን ብዙ የመጫወቻ ጊዜም ባያገኝም በጎሉ ረገድ ግን በጥሩ ሁኔታ እየቀጠለ ይገኛል። ይህንን ማስቀጠል ከጋብሪኤል ማርቲኔሊ የሚጠበቅ ይሆናል። ማርቲኔሊ ራሱን እንደ አዲስ በዘንድሮ ውድድር ዓመት በሚጫወትበት የጨዋታ ጊዜ ማነስ ብቻ ሳይሆን በወጥነት ፐርፎርም እያደረገ በተቀያሪ ቤንችነት እየገባ በቋሚ በአውሮፓ ቻምፒዮንስ ሊግ ጨዋታዎች ላይ አስደናቂ ክህሎቱን እያሳየ ይገኛል። ይህንን ማስቀጠል ከአርሰናል የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ትልቁ የሚነሳው ነጥብ ጋብሪኤል ሄሱስን የሚመለከት ነው። ሄሱስ አሁን በአስደናቂ ችሎታው ተመልሷል ማለት ይቻላል። ጋብሪኤል ሄሱስ ከ342 ቀናት የጉዳት ሁኔታ በኋላ በሚገባ በጥሩ ፐርፎርማንስ ወደ አርሰናል ተመልሷል። ባልነበረባቸው ጊዜያቶች አርሰናል በብዙ ሁኔታ ተቸግረው ነበር። ይህንን ተከትሎ የአጥቂ መስመራቸውን ለማሻሻል በአውሮፓ ምርጥ የሆነውን ቪክተር ዮኬሬስን አመጣዋል። ዮኬሬስ ግን በ62 ደቂቃዎች ብዙ ሩጫዎችን ያደረገበት በተለይ የትናንት ጨዋታ በአርሰናል ማሊያ ካደረገባቸው በዮኬሬስ ላይ ከባድ ሁኔታ ወይም ደግሞ ዮኬሬስ በአርሰናል ቤት ተቸግሯል የሚያስብል ፐርፎርማንሱ ነው አድማጮቻችን። ምክንያቱም ስፔሶችን እያገኘ አልነበረም። በ62 ደቂቃ 12 ጊዜ ብቻ ነው ኳሱን መንካት የቻለው። በተቃራኒው ጋብሪኤል ሄሱስ ደግሞ በ28 ደቂቃዎች 22 ጊዜ መንካት ችሏል። ይህ ምን ያክል ያጫወት ልዩነቶች እንዳሉ የሚያሳይ ቢሆንም ሄሱስ ከተመለሰ ግን ለአርሰናል ሌላ የታክቲካል ሂደቶችን የሚጠቅም ነው የሚሆነው። አንደኛ በመጣመር በሊንክ አፕ ፕሌይ በጣም አስደናቂ ተጫዋች ነው ሄሱስ። ሁለተኛ መሀል አጥቂ ብቻ ሳይሆን በተለይ በኔ እይታ ሄሱስ ከአጉዌሮ ጋር በተለይ በጣም ጥሩ ጥምረት በ3-5-2 አጫወት ውስጥ በፔፕ ስር በጣም ምርጥ ቡድን አሳይተውናል። ከዮኬሬስ ጋር አብረው መሰለፍ የሚችሉበት እድል ካለ አርሰናል ውጤታማ ሊሆን ይችላል። በተለይ ሄሱስንና ሁለቱን አድርገው በሄሱስና ዮኬሬስን ታደርግና በሁለቱ መስመሮች መካከል ማድዌኬንና እንዲሁም ደግሞ በጥሩ ፐርፎርማንስ ላይ የሚገኘው ቡካዮ ሳካን ካገኘ አርሰናል በጣም ጫና ፈጥሮ ጎሎችን ማስቆጠር እንደሚችል ነው። ሁለቱም ፕረስ በማድረግ በጣም ጥሩ ናቸው። የመዋሃድ ብቃት ሊኖራቸው ይችላል። ከዛ ውጭ ሄሱስ ከዚህኛው መስመርም እየተነሳ ጥሩ ብቃቱንም ፐርፎርማንሱንም ማሳየት የሚችልበት ሁኔታ እንዳለ መረሳት የለበትም። ወዳጆቻችን ሌላኛው የሚነሳው ነጥብ ሄሱስን በሚመለከት ይህ ስብስብ በተለይ እድሜውም አሁን ዋንጫዎችን ማንሳት የሚፈልግበት ነው። በማንቸስተር ሲቲ ቤት ቻምፒዮንስ ሊጉን አላነሳም። ስለዚህ እዚህ ማሳካት ይችላል ወይ ትልቁ ሂደት ነው የሚሆነው። ማርቲኔሊን፣ ሄሱስ እንዲሁም ደግሞ ሳካ አንድ ላይ ስታዩ 22-23 ሲዝን የአርሰናል የመጀመሪያዎቹ ዓመታቶች የሚታይ ነው የሚሆነውና ይህ ውጤታማ ነጥቡ ነው። ሌላኛው እንግዲህ አርሰናል አስደናቂ ሁኔታዎች የማይክል አርቴታ ሮቴሽን ነው እንግዲህ ወይም ደግሞ መለወጦች። በለውጦች መካከል ይህ ስብስብ ውጤታማነቱን ማስቀጠሉ በጣም መደነቅ ይጠበቅበታል። ሄቪ ሮቴሽን ያደረገው ማለትም ከበድ ያለ ነበር፣ ምክንያቱም ብዙ ተጫዋቾችን ነው ቀይሮ የገባው። ነገር ግን ይህ ትሬኒንጎች ስልጠናዎች አርቴታ በሚገባ እንደሰራ የሚታይ ነው። በተለይ ደግሞ በጨዋታው ላይ በመጨረሻዎቹ ሰዓቶች ሄሱስ ወደ 2-3 ኳሶችን አግኝተዋል። ዋናሪ 2-3 ኳሶችን አግኝተዋል። ይህ የጫናዎች ውጤት ነውና እንደ ቡድን ውጤታማ ለመሆን እንደዚህ አይነት ድንቅ አስደናቂ ፐርፎርማንሶች ያስፈልጋሉ። ያንን በሚገባ ከናውነዋል ብዬ አስባለሁ። አርሰናል እንደ ቡድን የኖርጋርድን አስደናቂ ብቃት ማንሳት ይጠበቅብናል። በመሃል ተከላካይነት ነው የገባው። በጥሩ ብቃት በጥሩ ፐርፎርማንስ ተወጥቶታል። በጣም ጥሩ የሚባል ነው። ይህንን ሁኔታ ማስቀጠል የሚያስፈልግ ነው የሚሆነው። አርሰናል እዚህ ጨዋታ ላይ ያልተሰለፈው ኤዚ ያለ ተቀያሪ ቤንች ላይ ለቀጣይ ጨዋታዎች በተለይ ከፊታቸው ላለው ለወልቭሱ ጨዋታ ከወልቭስ ኤቨርተን፣ ከኤቨርተን ፓላስ፣ ከፓላስ ብራይተን፣ ከብራይተን አስቶን ቪላን ይገጥማልና እነዚህን ጨዋታዎች በሚገባ አርሰናል ጠንካራ እንዲሆን የሚያግዘው ነው። የአውሮፓ ቻምፒዮንስ ሊግ ግን ወደ ቀጣይ ዙር አርሰናሎች የማለፋቸውን እድል በእርግጠኝነት አስፍተዋል። ምክንያቱም ካሪያትን ነው የሚገጥሙት። ካሪያትን በሜዳቸው ማሸነፍ የሚችሉ ከሆነ አርሰናል 21 ነጥብ ላይ ይደርሳል። በጎል ክፍያ ራሱ የተሻለ ልዩነት አለው። የኢንተር ሚላን ጨዋታውን ተሸንፎ እንኳን አርሰናል አንደኛው ነው የማለፍ እድሉ ሰፊ ነው። ያንን በሚገባ መጠቀም ነው የሚቻለው። ታዳጊው ማሮን ሰለሞን በአርሰናል ማሊያ አይተነዋል። አስደናቂ ብቃት፣ አስደናቂ ፐርፎርማንስ። መድፈኞቹ በስድስተኛ ሳምንት የአውሮፓ ቻምፒዮንስ ሊግ ጨዋታዎች ወሳኝ የሆነውን 3 ነጥብ በወሳኝ ፐርፎርማንስ ከሽንፈት ተመልሰው አሳይተዋል። ይህንን በቀጣይ ጨዋታዎች 18 ድሎችን በማስመዝገብ የሚችሉበት ይሆናል ተብሎ የሚጠበቅ ነው የሚሆነው። ሰላም ወዳጆቻችን፣ ይህ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።